Hello, Hagere, hello, hello, Ethiopia, hello, hello, Hagere, hello, hello, Amaye, hello. በፍቅር ያኖረ ሰፈር መንደር እርብሩቁን በማስተሳሰር ያብሮነቱ ዋልታና ማገር ተጉዘናል ሆነን በብርታት ያገር ሰው ኩራት ሰላም ለእናንተ ይሁን በቅድሚያ ክቡራን የከፍተኛ ተቋማት ኃላፊዎች የተወደዳችሁ የኢትዮ ቴሌኮም የሥራ አጋሮች እንደዚሁም የኢትዮ ቴሌኮም ቤተሰቦችና ውድ የሚዲያ አጋሮቻችን ጥሪያችንን አክብራችሁ በዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ በባለፉት 6 ዓመታት በርካታ የቴሌኮምና የዲጂታል ኢንፍራስትራክቸሮች ግንባታዎችን ስናደርግ ቆይተናል ይህ ማስፋፊያ በእጅጉ ኢትዮጵያን ተወዳዳሪም ብቁም በሀገራችን ብቻ ሳይሆን በዓለም አቀፍ የዲጂታል ኢኮኖሚ ላይ የራሷ አስተዋጽኦ እንዲኖራት በእጅጉ አስተዋጽኦ ያደረገ ይገኛል ማለት ነው በዚህም ኢትዮ ቴሌኮም እንደ አንድ አንጋፋና በአፍሪካ ቀደምት በመጀመሪያ ለህዝቦቿ አገልግሎትን የቴሌኮም አገልግሎትን ካበሰሩ መካከል እንደመሆኑ እንደዚሁም እንዳስጀመረ ዛሬም ኩራት ይሰማዋል እንዲህ ያሉ ብዙዎችን ተጠቃሚ የሚያደርግ ተቋማትን ተወዳዳሪ የሚያደርግ እንደዚሁም ተደራሽ የሚያደርግ የመንግስት አገልግሎቶችን ቀልጣፋና ተደራሽ የሚያደርግ እንደዚሁም በተመጣጣኝ ዋጋ ተደራሽ የሚሆንበትን ሁኔታዎችን እየዘረጋን እያስፋፋን ስለምንገኝ በብዙ ኩራትና ደስታ ነው ዛሬም አዲስ ነገር ይዘንላችሁ ብቅ ያልነው ማለት ነው ይህም የዲጂታል ኢትዮጵያን እውን የማድረግ ጉዟችን አንዱ አካል ነው ማለት ነው ሁሉም የማህበረሰብ ክፍል ደግሞ ከዲጂታል ኢኮኖሚ ግንባታ ተጠቃሚ እንዲሆን በርካታ ስራዎችን እየሰራ ነው የሚገኘው ቀደም ብዬ እንዳልኩት በተለይ በባለፉት 6 ዓመታት ካመጣናቸው መሰረታዊ ለውጥ አምጥተዋል በኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ላይ ግንባር ቀደሙን ሚና እየተጫወተ ብዙ ተቋማትን ብቁ አድርጓል ውጤታማነት እንዲረጋገጥ ምርታማነት እንዲያድግ ከፍተኛ አስተዋጽኦ አድርጓል የምንልበት በርካታ ምክንያቶች አሉ ምናልባትም ሪፎርም ስንጀምር የፎርጂ አገልግሎታችን እንደምታስተውሱት አዲስ አበባ ላይ ብቻ የተወሰነ የነበረበት ዛሬ ግን ከ800 በላይ ከተሞቻችን የፎርጂ አገልግሎት ተጠቃሚ ሆኑበት ወይም ከ70% በላይ ፖፑሌሽን ከቨሬጅ ያለበት ነው ይሄ ትርጉም ያለው ሁላችሁም የዳሰሳችሁት የነካችሁት የተጠቀማችሁበት ለውጥ ነው ብለን እንወስዳለን ይሁንና ግን የዲጂታል ትራንስፎርሜሽን ጉዟችን አሁንም አልተቋረጠም ጉዞ ነውና ቀጥሏል ማለት ነው በብዙ ድሎች በብዙ አዳዲስ እሳቤዎች እይታዎች የታጀበ በርካታ ችግሮችን በሚፈታ ቫልዩ አድ በሚያደርግ ሀገራችንን ተወዳዳሪ በሚያደርግ ልኩ ይህ ጉዞ ተጠናክሮ ቀጥሏል ማለት ነው አሁንም ለማስታወስ ቴሌብራችን አጠቃላይ በሀገራችን ያለውን የፋይናንስ አገልግሎትን ተደራሽ ከማድረግ አንፃር ዛሬ ላይ ከ57 ሚሊዮን በላይ ደንበኞችን ያገለገለ እንደዚሁም ደግሞ በጣም ውስንነት የነበረበትን ግለሰቦች የፋይናንስ አገልግሎትን ለማግኘት ይቸገሩ የነበረውን ቢሮክራሲ ሁሉ በጣጥሶ አዳዲስ እይታዎች በዚህም ዘርፍ እንዲመጣ ያደረገ ለብዙዎች ፋናወጊ ሆኖ ብዙዎች እንዲለወጡ በዚህ ዘርፍ ያለው አገልግሎት እንዲሻሻልና በቀላሉ 25 ቢሊዮን ብር ከ12 ሚሊዮን በላይ ዜጎች በብድር መልኩ እንዲያገኙ እድልን የፈጠረ ነው ማለት ነው ከዚህም በላይ አጠቃላይ ሁላችሁም የምታደርጉት የገንዘብ ልውውጥ የክፍያ ስርዓቱም እንዲዘምን እንዲቀል ያደረገ ወጪውም እንደዚሁ እንዲቆጠብ ያደረገ ነው ማለት ነው ከ5 ትሪሊዮን በላይ 5.8 ትሪሊዮን ገንዘብ ቴሌብር አሁን ትራንዛክት ያደረገ ነው ይሄ ምን ያሳየናል ማለት ነው ኢትዮጵያ በዲጂታል ትራንስፎርሜሽን ያደረገች ያለችው ጉዞ በጣም ውጤታማ ፍሬ ያፈራ ያለ ብዙዎችን ያካተተ ያለ መሆኑን አመላካች ነው በቅርብ ጊዜ ያወጣ ነው ዘመን ገበያችን እንደዚሁ ኢትዮጵያ ዲጂታሊ ትሬድ እንድታደርግ ማለት ነው በየከተሞቻችን ክልሎቻችን መካከል ያለውን የኢኮኖሚ ትስስር እንደዚሁ የሚያጎለብትና በቀላሉ ግብይት ስርዓትን ካንድ ቦታ ወደ አንድ ቦታ ማዛወር ብቻ ሳይሆን ክፍያውን ጨምሮ በርካታ ደግሞ አምራቾችና አነስተኛ ምንላቸው ተቋማት የሥራ እድልም እንዲፈጠርላቸው በዚሁ የቴሌብር ፕላትፎርማችን ላይ ሆነው ፕሮዳክታቸውን ሱቅ መገንባት መክፈት መከራይ ሳይጠበቅባቸው ቨርቹዋል ሾፕ ከፍተው ምርታቸውን
ከ57 ሚሊዮን በላይ ለሆነው የቴሌብር ደንበኛ ማቅረብ የሚችሉበት እድል በየትኛው የኢትዮጵያ ኮርነር ላሉ ነጋዴዎች እንደዚሁም ግብይቱን የሚፈጽሙ በኢኮሲስተሙ ላይ ያሉ ተጠቃሚዎች ሁሉ የዚህ ሲስተም ተጠቃሚ እንዲሆኑ አድርገናል ማለት ነው። እንደዚህ ነገሮች ሁሉ ለኛ ለናንተ ለሁሉም በኢኮሲስተሙ ላለ እንደ ሀገር ተስፋ ሰጪ አበረታች ጉዞ ነው ማለት ነው። በዚህ ምክንያት አሁንም ጉዟችን አጠናክረን ቀጥለናል። ከዚህ በስተጀርባ እንግዲህ በርከት ያሉ መሰረተ ልማቶችንም ገንብተናል ማለት ነው። ለተለያዩ አዳዲስ ኢኖቬሽን የታከለባቸው ፕሮዳክቶችም እንድናመጣ በባለፉት እንግዲህ 6 ዓመት የዘረጋናቸው እነ 4G ክላውድ 5G እና ቴሌብር እንደዚሁም ዘመን ገበያና ሌሎችም መሰረተ ልማቶቻችን ትልቅ አቅም ፈጥረውልናል ማለት ነው። በዚህ አቅም ላይ ቆመን ነው ዛሬም ደግሞ አዲስ ነገር እንሆ ልንላችሁ የመጣ ነው ማለት ነው። ይህንን ብዬ በቅርቡ እንደምታስታውሱት በርካታ የኢትዮ ቴሌኮም አጋር ሆናችሁ እንደዚሁም የሚዲያ አጋሮቻችን ባላችሁበት አዲሱን የኢትዮ ቴሌኮም የ3 ዓመት ስትራቴጂያችንን በይፋ አሳውቀን ነበር። በአዲስ ጅማሮ በአዲስ ተስፋ በአዲስ እይታ ማለት ነው። ስለዚህ በአዲስ እይታ የጀመርነው ኔክስት ሆራይዘን የተሰኘው ስትራቴጂያችን ከዚህ ቀደም ሊድ ግሮዝ ስትራቴጂ ብለን ስንተገብር የቆየነውን ስትራቴጂያችንን በተሳካ እና ውጤታማ በሆነ መልኩ አጠናቀን አዲሱን ስትራቴጂ ከጀመርን ዲጂታል ኤንድ ቢዮንድ ብለን ኢትዮ ቴሌኮም ቀደም ብዬ ጠቀስኳቸውን በርካታ ተስፋ ሰጪ ሆኑ ብዙዎችን ያገለገለ ያለውን የቴሌኮም እና የዲጂታል ኢንፍራስትራክቸሩን እንደዚሁም ደግሞ በአፕሊኬሽን የታገዙትን እንደነ ቴሌብር ዘመን ገበያ ያሉትን ከኢትዮጵያ ማርኬት አልፎ ወደ ሌላ ማርኬት የሚወጣበት ራዕይና ስትራቴጂ የተሰነቀበት ነው ማለት ነው። ቀጣዩ ስትራቴጂያችን እንግዲህ ዛሬ የምናስተዋውቃችሁ እንግዲህ አዲሱን ፕሮዳክት የዚህ ስትራቴጂ አካል የሆነ ነው ማለት ነው። ምናልባትም በአዲሱ ስትራቴጂያችን እንደምታስታውሱት በይፋ ስናሳውቅ ራዕያችንንም እንደዚሁ በተወሰነ ደረጃ ከልሰናል። ኢትዮ ቴሌኮም እንደምታስታውሱት እንግዲህ በባለፉት ዓመታት አዳዲስ ቴክኖሎጂዎችን ለምሳሌነት የሚጠቀሰው በኢትዮጵያ ብቻ ሳይሆን በአፍሪካም የመጀመሪያ ከሆኑት መካከል የኤሌክትሪክ መኪናዎችን ቻርጅ የሚያደርግ በጣም ዘመናዊ ሆነ የቴልኮን አቅም የክላውድን አቅም እንደዚሁም ደግሞ የአፕሊኬሽን የቴሌብርንም አቅም አቀናይቶ የመብራትንም አቅም አቀናይቶ በቀላሉ የኤሌክትሪክ መኪና ተገልጋዮች መኪናቸውን ቻርጅ የሚያደርጉበት እድል የፈጠርንበት ነው ማለት ነው። ለዛ ነው ካታሊስት ሆኗል ብለን በድፍረት የምንናገረው። ይህንንም ለማስፋት ነው ዛሬም በይፋ የምናስጀምረው። የዚህ ራዕይ አንዱ አካል ነው። እውነትም ካታሊስትነቱን ደግሞ የሚያስቀጥልበት የሚያረጋግጥበት ሌላ ማይልስቶን ሌላ ምዕራፍ ነው ማለት ነው። በሀገራችንም ለአፍሪካም ጭምር ማለት ነው። ስለዚህ ዲጂታል ኤንድ ቢዮንድ ያልነው ኢትዮ ቴሌኮም እስካሁን ሲሰራቸው የነበሩ ነገሮች አሁንም በዲጂታል ዙሪያ ተጠናክሮ ሰፍቶ ይቀጥላል። ግን ከዛም ያለፉ ነገሮች በኔክስት ሆራይዘን ታቅዷል ተሰንቋል ማለት ነው። በኔክስት ሆራይዘን ከያዝናቸው ዋና ግቦቻችን መካከል በ2028 ጁን ላይ የደንበኞቻችን ቁጥር 100 ሚሊዮን እንዲደርስ አቅደናል። ይህን ቁጥር ማሳይበት ምክንያት አለኝ። ዛሬ በይፋ ከምናስጀምረው ፕሮዳክትና ሰርቪስ ጋር በቀጥታ ቁርኝነት ስላለው ማለት ነው። ስለዚህ 100 ሚሊዮን ለመድረስ እናቀድ እንግዲህ ከበስተጀርባ በርካታ ነገሮች መሰራት እንዳለባቸው እናንተም የምትገነዘቡ ይመስለኛል ማለት ነው። ስለዚህ በዚህ እቅድ ውስጥ እንዳያችሁት የሞባይል ብሮድባንድ ተጠቃሚዎቻችንን ወደ 67 ሚሊዮን እንደዚህም የብሮድባንድ ተጠቃሚዎቻችን ወደ 1.5 ሚሊዮን እንግዲህ በድምሩ እንደምታዩት ወደ 69 ሚሊዮን ገደማ የሞባይል እና የብሮድባንድ ኢንተርኔት ተጠቃሚዎችን ለማድረስ አስበናል ማለት ነው። ከ100 ሚሊዮኑ ይሄ በርካታ ምን ይፈልጋል? የቴሌኮም እና የዲጂታል ኢንፍራስትራክቸር ማስፋፊያን ይጠይቃል። ከዚህ በስተጀርባ በርካታ ስራዎችን የቴሌኮም እየሰራ ይገኛል ማለት ነው። ይህንኑ የደንበኞቻችንን የኢንተርኔት ተጠቃሚዎቻችን ለማሳደግ የምናደርገው ማስፋፊያ በምን የታጀበ ነው ወይም የታገዘ ነው? የ4G ከቨሬጃችን በፖፑሌሽን ከቨሬጅ ደግሞ 99% እንዲደርስ አቅደናል ማለት ነው። ምን ማለት ነው? 99% እንዲደርስ ያሰብነው የ4G ከቨሬጅ ለመጠቀም ምን ይጠይቃል? ዲቫይስ ያስፈልጋል ማለት ነው። 100 ሚሊዮን እንዲደርስ ያቀድነው የደንበኞቻችን ቁጥር እንደዚሁም ደግሞ ወደ 69 ሚሊዮን ገደማ እንዲደርስ ያሰብነው የኢንተርኔት ተጠቃሚዎች ቁጥር ይህንን
በከፍተኛ ኢንቨስትመንት የዘረጋነውን በመላው ሀገራችን ተደራሽ እንዲሆን በብዙ ቁርጠኝነትና ትጋት እየሰራን ያለነውን ኢንፍራስትራክቸር ለተገቢው ዓላማ በአግባቡ መጠቀም እንድንችል ግለሰቦችም ተቋማትም መንግስትም ኢትዮ ቴሌኮም እያደረገ ያለውን የቴሌኮምና የዲጂታል ኢንፍራስትራክቸር በአግባቡ ተጠቅመን ህይወታችንን እንድናቀል እንድናዘምን ከብዙ እንግልት እንድንድን ይሄንን ኢንፍራስትራክቸር መጠቀም ያስፈልጋል። እንዴት እንጠቀማለን ነው? እንዴት እንጠቀምበታል? ያንዳንዱ ግለሰብና ተቋማት ይሄንን ኔትወርክ አክሰስ ለማድረግ በቀላሉ እጃችሁ ላይ ያለው የሞባይል ዲቫይስ ያስፈልገዋል ማለት ነው። አለበለዚያ ግን የምናደርገው እንዲህ አይነት ማስፋፊያ ትርጉም አይኖረውም ማለት ነው። ለዚህ ነው ኢትዮ ቴሌኮም ስትራቴጂውን ሲያዘጋጅ ግልጽ በሆነ ራዕይና እንደዚሁም ደግሞ ይህንን ራዕይ መሬት የሚያወርድበት ስትራቴጂ ሲቀርጽ ኔትወርኩን ሳስፋፋ የት ነው ማስፋፋው፣ ለማን ነው ማስፋፋው፣ እንዴት ነው ማስፋፋው፣ ካስፋፋውት በኋላ ዜጎች፣ የተለያዩ ማህበረሰብ ክፍል፣ የመንግስት ተቋማት፣ የግል ዘርፉ፣ የቢዝነስ ተቋማት በአጠቃላይ እንዴት ቢጠቀሙበት እንደ ሀገር ውጤታማ እንሆናለን፣ ፍሬ እንዲያፈራ እናስችላለን የሚለውን በሚገባ ተንትኖ ነው ስትራቴጂን ተግባራዊ የሚያደርገው። ዛሬ የምንወስደው አንዱ እርምጃ ይህንን የምናደርገውን ማሲቭ የሆነ የኢንተርኔት ማስፋፊያ በአግባቡ እንደ ሀገር እንድንጠቀምበት እና ውጤታማ እንድንሆን የሚያደርገን ነው ማለት ነው። ስለዚህ በዚህም በበጀት ዓመቱ ብቻ የደንበኞቻችንን የኢንተርኔት እና ሌሎችንም ተጠቃሚነት ለማስፋት ከ3.5 ሚሊዮን በላይ ዲቫይሶችን በተለያየ የቢዝነስ ሞዴል ለማቅረብ አስበናል ማለት ነው። ይሄ ምን ማለት ነው? ያስፋፋነውን ኔትወርክ በአግባቡ እንዲጠቀሙበት ግለሰቦች እንደዚሁም ተቋማት ዲቫይስ ስንል እንግዲህ ሞባይል ብቻ ሳይሆን ላፕቶፕ፣ ታብሌት፣ ወርክስቴሽን እነዚህን የመሳሰሉትን ሁሉ ያካተተ ዲጂታል ትራንስፎርሜሽኑን እውን የሚያደርግ ዲጂታል ፈርስት ያለውን አገልግሎቶቻችንን ሁሉ ወደ ዲጂታል ለማምጣት ዲጂታል ትራንስፎርሜሽኑ ሁሉንም የማህበረሰብ ክፍል እንዲያቅፍ ተደራሽ እንዲያደርግ በማሰብ እነዚህን በርከት ያሉ ገበያው ከሚያቀርበው በተጨማሪ ይህን ያህል ዲቫይሶችን ለማቅረብ አስበናል ማለት ነው። ይሄ ግን በርካታ ፈተናዎች አሉት ማለት ነው። በተለይ በእኛ ሴክተር በኋላ የምናየው ይሆናል ማለት ነው። ዲቫይስን አፎርደብል ወይም በተመጣጣኝ ዋጋ ወደ ገበያ ማቅረብና ከጫፍ እስከ ጫፍ ያለው በተለያየ የኑሮ ደረጃ ላይ ያለ ማህበረሰብ እንዲጠቀም ለማድረግ በርካታ ተግዳሮቶች አሉ ማለት ነው። ከተግዳሮቶቹ መካከል ጥቂቶቹን ይፈታል ብለን ነው እንግዲህ ዛሬ አዲስ ነገር ይዘንላችሁ የመጣ ነው። ስያሜው The Nexus ይባላል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ይሄ የምታዩት The Nexus የተባለበት ብዙ ምክንያት አለው። ቀደም ብዬ እንደነገርኳችሁ በኔክስት ሆራይዘን ስትራቴጂያችን ኢትዮ ቴሌኮም ለመስራት ያሰበው በርካታ ያስመዘገባቸው መልካም ውጤቶች በሌሎች የአፍሪካ ሀገራት ለማስፋት አስቧል ማለት ነው። ስራዎችንም ጀምሯል፣ እንቅስቃሴ ጀምሯል። ስለዚህ The Nexus የሚለው ስያሜ ለኢትዮጵያ ማርኬት ለሌሎችም ገበያ እንዲሆን ታስቦ ስያሜ የተሰጠው ነው ማለት ነው። እንደምታዩት የሞባይል ቀፎን ብቻ ሳይሆን ያካተተው ታብሌት አለው፣ ላፕቶፕ አለው፣ ወርክስቴሽን አለው፣ በርከት ያሉ ነገሮችን ታያላችሁ ማለት ነው። The Nexus በኢትዮ ቴሌኮም ብራንድ፣ በኢትዮ ቴሌኮም ስያሜ፣ በኢትዮ ቴሌኮም ዲዛይን የተመረተ ዲቫይስ ነው ማለት ነው። የሞባይል ቀፎ ብቻ ስላልሆነ ትረዱኛላችሁ ማለት ነው። እነዚህ ሁሉ ያካተቱ ነገሮች ይዘንላችሁ በተናል። ምንድነው የሚፈታው ችግራችሁ ችግር የምትሉት ነገር ከዲቫይስ ጋር በተያያዘ ምንድነው የሚለው ደግሞ በጋራ እናያለን ማለት ነው። ለዚህ በዋናነት የተጠቀምንባቸውንም በተለይ ያስፋፋነውን የ4G እና የ5G ኔትወርክን ተጠቅመን እንዳልኩት ህይወትን ከማቅለል ከማዘመን ውጤታማ ከመሆንም ከዲጂታል ኢኮኖሚም ተጠቃሚ ለመሆን እነዚህ ጋጀቶች በእጅጉ ያስፈልጋሉ። በነገራችን ላይ በእኛ ሴክተር ብዙ ጊዜ ልብ የማይባሉ ብዙ ጊዜ ተሰጥቷቸው ደግሞ ኢንተርቬንሽን ያልተወሰደባቸው ነገር ግን በተለይ የዲጂታል ትራንስፎርሜሽን የማንኛውንም ሀገር በተለይም የአፍሪካን ወደ ኋላ ካስቀሩ ምክንያቶች መካከል አንዱና ዋነኛው ይሄ ነው። ይሄንን በቁጥር አስደግፌ የተወሰኑ ቁጥሮች ገልጽላችሁና ወደ ምርቶቻችን ምን መጣ ይሆናል ማለት ነው። እንደምታዩት በዚህ ስላይድ ላይ የግሎባል ኢንተርኔት ትሬንዱ ጉዞ ምን እንደሚመስል በሚገባ ያሳያችኋል ማለት ነው። ከታች የምታዩት በሰማያዊ የምታዩት ባር የሚታያችሁ አሁን ላይ በአለም ካለው አጠቃላይ ፖፑሌሽን ኮኔክትድ የሆነው ማህበረሰብ የሚያሳያችሁ ነው። ወይም 58% የሚሆነው
ከ7 ቢሊዮን ገደማ ካለው እንግዲህ 4.7 ቢሊዮኑ ብቻ በኢንተርኔት ኮኔክትድ ነው። ይሄ ዓለም ላይ ያለው ማለት ነው። ምን ማለት ነው የሚለውን በኋላ በደንብ እናያለን ማለት ነው። ቀጥሎ የምታዩት ወደ 3.1 ቢሊዮን የሚሆነው ደግሞ የኢንተርኔት ተጠቃሚ አይደለም። ተጠቃሚ ያልሆነበት ምክንያት ምንድነው የሚለውን እናያለን። መጨረሻ ላይ የምታዩት በጣም የሳሳች ቀጭን የሆነችዋ በአረንጓዴ ያለችዋ የመጨረሻውን አመት ነው ሪፈር ያደረኩ ያለሁት 4% ያሳያል። የመጨረሻዋ ኮኔክትድ ያለ ሆነው ማህበረሰብ በጣም ዝቅተኛ የሆነበት ምን ማለት ነው? ከቨሬጅ ጋፕ ምንለው ከቨሬጅ ጋፕ ማለት ኢንፍራስትራክቸር ያልነበረበት አካባቢ ማለት ነው። ከ14 ላይ ካያችሁት ባሩ ትልቅ ነው። ብዙ ኢንፍራስትራክቸር ከቨሬጅ የሌላቸው ሽፋን ያላገኙ ቦታዎች ነበሩ ማለት ነው። በኋላ ግን ይሄ የሰብ ሰሃራ ነው። እንደምታዩት እየሳሳ መጥቶ የሰብ ሰሃራ የት ላይ መጥቷል? 13% ላይ መጥቷል። የጂኦግራፊ ከቨሬጅ የሌለው ማለት ነው። ይሁንና አሁንም የምታዩት ኦሬንጅ ወይም ቢጫ ነገር የሚመስላችሁ ስክሪኑ ላይ እንደ ከለር እንደምታዩት መሃል ላይ ያለው ግን 58% የሚለው ዩዜጅ ጋፕ ይባላል። ዩዜጅ ጋፕ ማለት የቴሌኮም ኢንፍራስትራክቸር አለ ወይም በቀለል ባለ አማርኛ የፎርጂ ከቨሬጁ አለ፣ ነገር ግን በዛ አካባቢ ያለው ማህበረሰብ ኢንተርኔቱን እየተጠቀመ አይደለም፣ ኮኔክትድ አይደለም። ይሄ በጣም ፔንፉል ነው። ኢንፍራስትራክቸር ኖሮ እየተጠቀመ አይደለም። ምንድነው የማይጠቀመው የሚለውን ደግሞ አናላይዝ ማድረግ ትንታኔ መስራት ያስፈልጋል ማለት ነው። አንዱና መሰረታዊ ችግሩ ምንድነው ከተባለ አሁንም እነዚህ ዲቫይሶች ለተጠቃሚዎች አፎርደብል አይደሉም፣ በተመጣጣኝ ዋጋ መቅረብ አልቻሉም። በተመጣጣኝ ዋጋ መቅረብ ያልቻሉበት ደግሞ በርካታ ምክንያቶች አሉ ማለት ነው። ከምርቱ ጀምሮ እስከሚቀርብበት ባለው ሰንሰለት በርካታ ወጪዎች አሉ። ያ ወጪ አንድ ግለሰብ በሰብሳራ ውስጥ ያለ ከሚያገኘው ወራዊም ሆነ አመታዊ ገቢ ጋር ሲነጻጸር በጣም ውድ ነው። በዛ ምክንያት የመጀመሪያው ለዚህ ተጠቃሚ እንዳይሆን አድርጓል። ሁለተኛው የዲጂታል ሊትረሲ ነው። ለመጠቀም ኢንተርኔትን ለመጠቀም የሚያስፈልገውን ዕውቀት አለመኖር ወይም ስኪል አለመኖር ደግሞ እንዳይጠቀም ግንዛቤው አለመኖርም እንዳይጠቀም አድርጎታል። አንዳንድ ጊዜ ፍርሃትም ይታከልበታል ማለት ነው። ከታች የምታዩት በአረንጓዴ የምታዩት ወይም እንደ ሌመን ከለር ያለችው በየጊዜው ያደገ ነው ያለው። ይሄ ትሬንዱን እንድታዩት የፈለኩበት ምክንያት የሰብ ሰሃራ ነው፣ በጣም ተስፋ ሰጪ መሆኑን ያሳያል። ጉዞ የተሻለ ቢሆንም ከዚህ በላይ ግን መሰራት አለበት ማለት ነው። ለዛ ነው ኢትዮ ቴሌኮም በአፍሪካ ቀዳሚ ኦፕሬተር እንደመሆኑ በርካታ የዲጂታል ትራንስፎርሜሽኖችን እየሰራ እንደመሆኑ እንዲህ አይነት ኢንተርቬንሽኖችን መውሰድ አለበት። ለኢትዮጵያ ማርኬት ብቻ ሳይሆን ለአፍሪካም ብሎ የተነሳው ማለት ነው። ይሄ የምታዩት ጋፕ ሰብ ሰሃራ ላይ 58% የሚሆኑት ምን እያደረጉ አይደለም ማለት ነው። ኢንፍራስትራክቸሩ አለ፣ ፎርጂ አለ፣ እየተጠቀሙ አይደሉም ማለት ነው። ይሄ በጣም ትልቅ ቁጥር ነው። እንደምታዩት ኮኔክትድ እየሆኑ ያሉት ደግሞ እየጨመረ ነው። ምንም እንኳን 25%፣ 27%፣ 29% ያለ ቢመጣም እየጨመረ ነው ያለው። ይሄ ጥሩ የሚባል ነው ማለት ነው። በጥቅሉ ስናየው እንደምታዩት የግሎባሉና የሰብ ሰሃራ ላይ እንደምታዩት 58% ማለት ትርጉሙ ምንድነው ካላችሁ 90% የሚሆነው የአፍሪካ ፖፑሌሽን የሚኖረው ምን ውስጥ ነው? የቴሌኮም ኢንፍራስትራክቸር ባለበት ነው። ነገር ግን እየተጠቀመ አይደለም 58% የሚሆነው ማለት ነው። አንደርስታንድ ካረጋችሁ ማለት ነው። ጂኦግራፊካል ከቨሬጁ በጥሩ ሁኔታ እየመጣለት ነው። 13% ገደማ ነው ክፍተት ያለው፣ ነገር ግን እየተጠቀመ አይደለም የሚለው በጣም አንገብጋቢ ነው ማለት ነው። ስለዚህ የተለያዩ አካላት በዚህ ዙሪያ ላይ ኢንተርቬንሽን ሊወስዱ ይገባቸዋል ማለት ነው። ስለዚህ 710 ሚሊዮን የሚሆኑ ዜጎች በሰብ ሰሃራ ውስጥ የቴሌኮም ኢንፍራስትራክቸር ባለበት አካባቢ ይኖራሉ፣ ነገር ግን አይጠቀሙም በግልጽ። ይሄ በጣም ፔንፉል ነው። በነገራችን ላይ ኢንፍራስትራክቸሩ መዘርጋቱ ነው ከባዱ። እንደምታውቁት የቴሌኮ ሴክተር ካፒታል ኢንቴንሲቭ ነው፣ ብዙ ካፒታል ይጠይቃል። ያ ከተዘረጋ በኋላ አለመጠቀም በጣም አደገኛና ብዙ በተለይ የአፍሪካን ዲጂታል ትራንስፎርሜሽን የኢትዮጵያን ዲጂታል ትራንስፎርሜሽን እውን ከማፋጠን አንፃር ዘላቂነት ያለው እድገትን ከማረጋገጥ አካታችነትን በትምህርት በጤና በግብርና በሁሉም ዘርፍ አካታችነትን ከማረጋገጥ ዲጂታል ፋይናንስ ያልነው በቴሌብርም በሌሎችም የመጣው ፋይናንስ በገጠር ላለው ማህበረሰብ ተደራሽ እንዲሆን ይሄንን የዩዜጅ ጋፕ ኢንፍራስትራክቸር ኖሮ እየተጠቀሙ ያልሆኑትን ዜጎች ማህበረሰብ ክፍል ማስተማር ማንቃት እንዲጠቀሙ የሚያስችላቸውን ዲቫይስ ማምጣት ያስፈልጋል። ለዚህ ከፍተኛ ቁርጠኝነት ይጠይቃል ማለት ነው። አሊያ ይሄ ክፍተት እየቀጠለ ነው የሚሄደው ማለት ነው። በቀጣይ በ2030 ያጠቃላይ የአፍሪካ ቴሌኮም ካያችሁት ይሄ ሪፖርት ጄስ የሚያወጣው ነው፣ ቀደም ብዬ የጠቀስኩላችሁ ማለት ነው።
በ2030 ወደ 50% የሚሆነው የኔትወርክ ከቨሬጁ 4G ይሆናል ተብሎ ነው የሚታሰበው ወደዛም ነው እየሰራን ያለነው ቁጥሮቹም እነዛን ያመለክታሉ 2G እና 3G ምን እየሆነ ነው አሁንም እንደምታዩት ግራፉ እየቀነሰ ነው የሚሄደው ማለት ነው ያ ማለት 2G እና 3G ቀፎ ያዙ ዜጎች ወይም ተገልጋዮች የኔትወርክ ማስፋፊያው ስለማይደረግ ለመጠቀም ይቸገራሉ ማለት ነው ዛሬው ነው ስትራቴጂ አዘጋጅተን ከ2Gም ከ3Gም ወደ 4G እንዲሄዱ በስትራቴጂ መስራት አለብን ቁርጠኛ መሆነን መስራት አለብን ማለት ነው ከዚህ ከትልቁ የዲጂታል ኢኮኖሚና ዲጂታል ትራንስፎርሜሽን ተጠቃሚ እንዲሆኑ ወደ ሀገራችን ነባራዊ ሁኔታ ስንመጣ በርካታ የመንግስት አገልግሎቶች ዲጂታል እየሆኑ ነው ኢ-ሰርቪስ ኢ-ገቨርንመንት እያለን ያስፋፋን ነው ይህንን ኢ-ገቨርንመንት በከተማም በገጠር ያለው ማህበረሰብ መጠቀም እንዲችል ተጠቃሚ መሆን እንዲችል እንደዚሁም አገልግሎቱንም የሚሰጡት በቀላሉ መስጠት እንዲችሉ እንዲህ አይነት ቀደም በየተጠቀስኳቸው ዲቫይሶች በበቂ ሁኔታ አፎርደብል በሆነ መልኩ መቅረብ ይተበቅባቸዋል ማለት ነው 2030 ሩቅ ይመስላል ግን ያው ነገ ነው የሚመጣው ስለዚህ የቤት ስራችንን ኮዲሁ ሁላችንም መስራት ይተበቅብናል ማለት ነው ኢትዮ ቴሌኮም እየወሰደ ያለው እርምጃ ይሄ ነው ማለት ነው ለዲጂታል ኢትዮጵያ ያለውን ቁርጠኝነት የምታቁት ስለሆነ ማለት ነው በቅርቡ የጀመርነው የኔክስት ሆራይዘን ስትራቴጂያችን 3 ወራትን አስቆጥሯል የመጀመሪያውን ሴሚስተር አጠናቋል በዚህ ሴሚስተርም የአጠቃላይ ደንበኞቹ ቁጥር 85.9 ሚሊዮን ደርሷል ማለት ነው ይሄንን ቁጥር ያመጣሁበት ምክንያት ከዚህ ውስጥ 47 ሚሊዮን የሚሆኑት ደንበኞቹ የሞባይል ኢንተርኔት ተጠቃሚ ናቸው ይሄን ቁጥር በደንብ ያዙልኝና 85.9 ከደረሰ የኢንተርኔት ተጠቃሚዎቹ ለምን 47 ሆኑ ብቻ ሚሊዮን ብቻ ሆኑ የሚል ጥያቄ መነሳት አለበት ለምንድነው 4G ስለሌለ ነው ስለማናውቀው ነው መጠቀሚያውን ስላጡ ነው ሚለው መመለስ አለብን አይደለም ክፍተት አለ ማለት ነው ለዚህ ይሄን ማስፋፊያ እንደምታዩት የጂኦግራፊካል ከቨሬጃችን በ3G 98% በ4G ወደ 71% የደረሰበት ነው ጉዞውንም ካያችሁት የደንበኞቻችን በደንብ ዛሬ የሚጀምረው አገልግሎት የሚጀምረው the nexus ትርጉም እንዲሰጣችሁ ምን ችግር ለመፍታት ምን ቫልዩ አድ ለማድረግ ነው የመጣው ሚለውን ለማስገንዘብ ያህል ነው ስለዚህ ሪፎርም ከጀመርንበት ከ2018 ካያችሁት አጠቃላይ ደንበኞቻችን ቁጥር 37.9 ሚሊዮን ከነበሩበት ዛሬ 85.9 ሚሊዮን ደርሷል ማለት ነው እያደገ ነው ከዚህ በስተጀርባ እንግዲህ ከፍተኛ የቴሌኮም ኢንፍራስትራክቸር የዲጂታል ኢንፍራስትራክቸር ማስፋፊያ ተደርጓል ማለት ነው እነዚህን ደንበኞች ማስተናገድ የሚችል በርካታ የቴሌኮም ሲስተም ማስፋፊያ ያው 37 ሚሊዮን በነበረበት ጊዜ የምናስተናግድበት ሲስተም እና ዛሬ 85.9 ሚሊዮን በደረሰበት ብናስተናግድበት አይገናኝም ማለት ነው ተደራሽነቱም በዚህ ልክ በመላው ሀገሪቱ ከቨሬጁን ያሰፋ ነው ማለት ነው ለዚህ ነው ዲጂታል ኢትዮጵያ ጉዞ እንዴት እየፈጠነ እንደሆነ ሁላችሁም በየቤታችሁ በየቢሮአችሁ በየጓዳ እየመጣ ስለሆነ ሴንስ እያረጋችሁት እንደሆነ ተስፋ አደርጋለሁ 85 ሚሊዮን ጠቅላላ ደንበኞች ካሉን 83 ደግሞ ሚሊዮን የሞባይል ደንበኞች ካሉን ለምንድነው እነዚህ የሞባይል ደንበኞች ኢንተርኔቱን ያልተጠቀሙት ሁሉም ምክንያቱም ባለንበት የዲጂታል ዘመን መቼም ኢንተርኔትን መጠቀም የማይፈልግ ግንዛቤ የሌለው ለመጠቀም የሚያስፈልጉ ዲቫይሶች ከሌለው ካልሆነ በስተቀር ወደ ዓለምም ወደ ሌሎችም ነገሮች የምንቀላቀልበት እንደመሆኑ ራሳችንን የምናስተምርበት ከሌሎች ጋር የምንገናኝበት እንደመሆኑ የህይወት ዘይቤያችንም ከመቀየሩም ጋር ተያይዞ ኢንተርኔት የማይፈልግ ብዙ ማህበረሰብ ይኖራል ብለን አናስብ ጥቂት እንኳን ብናስብ ስለዚህ ከ83 ሚሊዮን ደንበኞች ዛሬ ላይ እንደምታዩት 47 ሚሊዮን ደንበኞች ናቸው ኢንተርኔት የሚጠቀሙት ለምን ይሄ ሆነ ሚለውን መመለስ ያስፈልጋል የስማርትፎንም ጉዞ ካያችሁት እንግዲህ ሪፎርሙን ስንጀምር ከነበረበት 12.5 ሚሊዮን ዛሬ ላይ ስማርትፎን ተጠቃሚዎች አብዛኞቻችሁ የምትጠቀሙበት 34 ሚሊዮን ደርሷል ከአጠቃላይ ደንበኞቻችን አሁንም ካየነው እንግዲህ ፊውቸር ፎን ተጠቃሚዎቹ ሰፊ መሆናቸውን ያመላክታል ፊውቸር ፎን ደግሞ የራሱ ውስንነት አለበት በተለይ በዲጂታል ጉዞ ውስጥ በርካታ አገልግሎቶች ዲጂታላይዝ ሲሆኑ በፊውቸር ፎን እነሱን መስጠት ማግኘትም አዳጋች ይሆናል ለዚህ ነው ምን ይሆናል ኤክስክሉዥን ወይም ደግሞ መገለልን ዲጂታል ዲቫይድን ያሰፋብን ይመጣልና ኢንቴንሽናል ሆነን ስትራቴጂ አዘጋጅተን የችግሩ ስፋትና ጥልቀት ገብቶን ዛሬም ነገም ሊያመጣ የሚችለውን ችግር ተገንዝበን ኢንተርቬንሽን መውሰድ አለብን ብለን እናምነው ማለት ነው ይሄ ጉዞ በዚህ መልክ እንዲያድግ ላደረጋችሁ አስተዋጽኦ ላደረጋችሁ በአቅርቦትም ሰንሰለት ላይ ላላችሁ ምስጋና ይድረሳችሁ በጣም እናመሰግናለን እኛ ኔትወርክ እናስፋፋለን እናንተ ደግሞ በዚህ ዙሪያ ያላችሁ ስቴክሆልደሮች ባለድርሻ አካላት የምትወጡት ሚና ቀላል ስላልሆነ
ስላልሆነ ማለት ነው ስለዚህ ፔኔትሬሽኑ ካያችሁት የስማርትፎን ፔኔትሬሽን ሪፎርሙን ስንጀምር ከነበረበት 29% ዛሬ ላይ 41.8 የደረሰበት ነው 42% ግን በቂ ነው ብለን አናስብም ሀገራችን እየወሰደች ካለችው የዲጂታል ትራንስፎርሜሽን ጉዞ አንፃር የስማርትፎን ፔኔትሬሽን ማደግ አለበት ማለት ነው እንደዚሁም የፊውቸር ፎንን ካያችሁት ፊውቸር ፎን እንግዲህ ምንለው በጣም ቤዚክ የሚባሉ መሰረታዊ ሆኖ አገልግሎቶችን ለማግኘት የሚያስችል ነገር ግን ኢንተርኔትን ለማግኘት ደግሞ የምትቸገሩበት ማለት ነው ይሄ ከፍተኛ ቁጥር ነው እንደምታዩት ወደ 56% የሚሆነው አይደለም ፊውቸር ፎን ነው ዛሬ የምናስጀምረው በኔክሰስ ይሄንን ችግር እንዲፈታ እንዲያቃልል ነው ያመጣ ነው እዚህ ላይ ያለው 46 ሚሊዮን ገደማ የሚሆኑ ደንበኞቻችን ኢንተርኔት እየተጠቀሙ አይደሉም ኢንተርኔት አለ መጠቀማቸው እናንተ ምን ግዳላችሁ ምንድነው ችግሩ ካላችሁ በርካታ የገቨርንመንት ምንላቸው ሰርቪሶች አያገኙም ዲጂታል ፋይናንሻል ሰርቪሶችን ለማግኘት እንደዚሁም ይቸገራሉ በርካታ ትምህርት ከማስፋፋት አንፃር በርካታ ስራዎች እየሰራን ነው ግብርናን ያዘመንን ነው እንደዚሁም ስማርት አግሪካልቸር ብለን የነዚህን ሁሉ ተጠቃሚ እንዳይሆኑ ከብዙ ህይወትን ከሚያቀሉም ተጠቃሚ ከሚያደርጉ ነገሮችም ይገለላሉና አክሽን መውሰድ አለብን ነው አላማው እሱ ነው በቅርብ ጊዜ ጄሲኤምኤ ሰርቬይ ሰርቶ ነበር ጥናት አድርጎ ነበር ሰርቬው እንደሚያመለክተው በጾታም ማይቶታል በሴቶች በወንዶች እንደዚህ ተለይቶ እንግዲህ በዋናነት ትልቁን ቁጥር ያዘው አፎርዳቢሊቲ ዲቫይሶቹ አፎርደብል ባለመሆናቸው ምክንያት በርካታዎቹ እየተጠቀሙ አለመሆናቸውን ያሳያል እዚህ ውስጥ እንደምታዩት የኢንፍራስትራክቸር አለመኖር የሚል ሰርቬው የገለጸው ነገር የለው ይሄ በጣም ደስ ይላል እንደ ሀገር እንኮራበታለን ለምን እንኮራለን ካላችሁን ከ6 አመት ወይም ከ7 አመት በፊት ብንሄድ ትልቁ ችግር የነበረው ራሱ ኢንፍራስትራክቸሩ የለም ነው 4G ራሱ የነበረው ጥቂት ስፖቶች ላይ አዲስ አበባ ላይ ነው ዛሬ ሰርቬው እየተናገረ ያለው ኢንፍራስትራክቸሩ አለ ግን እየተጠቀሙ አይደለም ለምን የሚል ጥያቄ ተነስቷል ማለት ነው ትክክለኛ ጥያቄ መመለስ ደግሞ ያለበት ነው ማለት መጠየቅም መመለስም ኢንተርቬንሽን የሚፈልግ ጉዳይ ነው ለምን ከትልቁ የዲጂታል ኢትዮጵያ ራያችን ጋር ይሄ ነገር የራሱን የቻለ ትልቅ ክፍተት ስለሚፈጥር ኢንተርቬንሽን አክሽን ይፈልጋል ማለት ነው በሚገባ ሁሉም አካላት ይሄንን አሳይመንትም ሊወስዱ ሊገነዘቡም ይገባል ብዬ ነው ማስበው ማለት ነው አሁን ኢትዮ ቴሌኮም የጀመረው ከስተመር ኤዱኬሽን ብለን የማስተማር ስራዎችን ጀምረናል ኢንተርኔት እንዴት መጠቀም እንዳለባቸው የሚያሳይ በቀጣይ አድቫንስድ የሆኑ ቴክኖሎጂዎችን እንደ ኤአይ ያሉትን እየተጠቀምን ደግሞ ኢንተርኔትን እንዴት እንደሚጠቀሙ የሚያስተምራቸው ራሳቸውንም በራሳቸው ጊዜ ማለት ነው እሱንም እየሰራ እንገኛለን ማለት ነው ዛሬ የተገናኘንበት ትልቁ አጀንዳ ዩዜጅ ጋፕ ነው ዩዜጅ ጋፕ ማለት ኢንፍራስትራክቸር ኖሮ ኢንተርኔት የማይጠቀሙ ይሄን ልብ እንድትሉልኝ ፈልጋለሁ በየጊዜው እንግዲህ ይሄ እንደምታዩት በዛኛው በኩል የምታዩት የግሎባል ነው ዛሬ 2030 ላይ የስማርትፎን ፔኔትሬሽን 91% ይደርሳል ተብሎ ይጠበቃል እንደምታውቁት አምራች ሀገራት የዚህ ተጠቃሚ ይሆናሉ ተብሎ ይታሰባል ትክክልም ነው ማለት ነው ግን የማያመርቱ ሀገራት በጣም በጥቂት አሴምብሊ ላይ ያሉት ግን ጋፑ እየሰፋ ሄዳል እንደዛሬው ኢትዮ ቴሌኮም እንደሚወስደው አይነት እና ሌሎች መሰል ኢንተርቬንሽኖችን የማንወስድ ከሆነ ማለት ነው ሰብሳሃራ ላይም እንደምታዩት ዛሬ ላይ 59% ነው የስማርትፎን የአዶፕሽናችን 2030 ላይ ደግሞ 81% ይደርሳል ተብሎ ይጠበቃል ማለት ነው ስለዚህ ሰብሳሃራ ስንል እንግዲህ ኢትዮጵያም የዚሁ አንድ አካል ናት ዛሬ ላይ እንደነገርኳችሁ የኛ 42% ላይ ነው ያለው ይሄንን ኢንተርቬንሽን ስንወስድ ደግሞ የተሻለ ፊገር ላይ እንደርሳለን ብዙዎች ወደ ተጠቃሚነት ይመጣሉ ለምንድነው የዚህን ያህል ምንነጋገረው ፊውቸር ፎን ብንጠቀም ምን ችግር አለው እየተነጋገርንበት ነው ልንል እንችላለን ቀደም ብዬ እንዳነሳሁላችሁ ኢንተርኔትን አክሰስ አላደረግንም ማለት በርካታ አፕሊኬሽኖችን አክሰስ አናደርግም መረጃዎችን አክሰስ አናደርግም ትምህርት በአብዛኛው አሁን በኢንተርኔት አማካኝነት እየተስፋፋ ነው ያለው ከዚህም ተጠቃሚ እንዳይሆኑ ያደርጋል ዜጎችን ማለት ነው ስለዚህ ኮኔክትድ እንዲሆኑ ማድረግ ነው የተሻለ የሚሆነው መጪው ጊዜም አሁንም ዲጂታል እንደመሆኑ ጊዜ ተጠቃሚ ለማድረግ መስራት የተሻለ ይሆናል ማለት ነው ሌላኛው ትልቁ ነገር እንደምታውቁት ፊውቸር ፎኖች ምንላቸው ሊሚትድ የሆነ ካፓሲቲ እና እንደዚህም ፊውቸሮች ናቸው ያላቸው ወይም ደግሞ ጠቀሜታ ላይ ምናውላቸው ጉዳዮች ያላቸው ከስቶሬጁ ከሚሞሪ ጀምረን በጣም ሊሚትድ የሆኑ አገልግሎቶችን ነው የሚሰጡት ማለት ነው ይሄ በመሆኑ ምክንያት የቀደም ብዬ ተጠቀስኩት የዩዜጅ ጋፕ ሰፊ ከመሆኑ ጋር የተያያዘ የዲጂታል አፍሪካን ትራንስፎርሜሽን ፍጥነቱን የገታ ነው ማለት ነው ምክንያቱም ሰርቪስ ስንል እያንዳንዱ ሰው እንዲያገኘው ካለበት ሆኖ እንዲጠቀም ማድረግ ያስፈልጋል ከፋይናንሻል ኢንክሉዥን
የፋይናንስ አገልግሎትን ተደራሽ ከማድረግ አንፃርም እንደዚሁም አሁንም ጥቂቶች ብቻ የዚህ ተጠቃሚ እንዲሆኑ ያደርጋል ማለት ነው ለዛም ነው ኢንተርቬንሽን የሚያስፈልገው ማለት ነው ስለዚህ አጠቃላይ የሀገርን ዲጂታል ትራንስፎርሜሽን ከማፋጠን አንፃር ሰፊ ሆነ ሚና አለው የስማርትፎን አዶፕሽን ማለት ነው ስለዚህ ስማርትፎን እንዲጨምር እንዲያድግ እንደዚሁም የስማርትፎን ብቻ ሳይሆን ታብሌቶች ላፕቶፖች እንደዚሁም ወርክ ስቴሽኖች ዲጂታል ትራንስፎርሜሽን ስንል ተቋማትንም ጨምሮ ማለት ነው ምን እናደርግ የሚለው ትልቁ ጥያቄ ነው ማለት ነው ስለዚህ ዛሬ የመጣው ኔክሰስ ለዲጂታል ትራንስፎርሜሽን ጌትዌይ ነው ብሎ የሚያስበው ኢትዮ ቴሌኮም ዲቫይስ ነው ቀደም ብዬ ተጠቀስኳቸው ዲቫይሶች ኢምፓወር ያደርጋል ምንም ጥርጥር የሌለው ፕሮዳክቲቪቲን ቡስት ያደርጋል አይደል እንደዚሁም ደግሞ ኢኖቬሽንን ደግሞ እንደዚሁ ያነቃቃል ተግባራዊ እንድናደርግ ትልቅ እድል ይፈጥራል ማለት ነው የምንሰራበትን አኗኗራችንን ሁሉ የሚቀይር ነውና የዲጂታል ዘመኑ እነዚህ ዲቫይሶች እጃችሁ ላይ ባለው ዲቫይስ እርግጠኛ ነኝ ብዙዎቻችሁ ስራችሁን ታከናውናላችሁ እንደዚሁ የምትማሩ ካላችሁ ትምርታችሁንም ተከታተሉበታላችሁ የለት ተለት ደግሞ የመረጃ ልውውጣችሁንም ታደርጉበታላችሁ ማለት ነው ለዚህ ነው ዲቫይስ ጌትዌይ ነው ለዲጂታል ትራንስፎርሜሽን የምንለው ለዲጂታል ትራንስፎርሜሽኑ ለዲጂታል ኢኮኖሚ እና ለዲጂታል አጠቃላይ ኤራ ጌትዌይ ከሆነ በአግባቡ ይሄ ቤት ስራ ይሄ ችግር በአግባቡ ደግሞ ሊተነተንና መፍትሄ ሊሰጠው ይገባል ማለት ነው ዛሬ ላይ የምንነጋገረው የዲጂታል ትራንስፎርሜሽን እስከ ቀበሌ ድረስ መውረድ አለበት እስከ ቀበሌ ለመውረድ ግን እነዚህ ዲቫይሶች እንዴት ብለው አፎርደብል ይሆኑ አክሰሰብል ይሆኑ የሚለው ላይ ደግሞ መስራት ያስፈልጋል ያልሆኑበት የራሳቸው ባህሪ ምክንያት ስላላቸው ማለት ነው ስለዚህ በአዲስ ጅማሮና እይታ አሁንም ኢትዮ ቴሌኮም ይዞላችሁ የመጣው የነበሩ ነገር ግን ደግሞ በተለያየ መልክ ባንድ ላይ አቀናጀና አንድ አዲስ ነገር ይዞ መጣ ማለት ነው ለዚህ ነው አዲስ እይታ ነው ምላችሁ ማለት ነው ጥቂት ሀገራት ምናልባት ሞክረው ሊሆን ይችላል ብዙ ግን የለም እንደምታዩት በርከት ያሉ ዲቫይሶችን ይዘን መጣናል ምንድነው ለየት የሚያደርገው ካላችሁ አሁን የምትገለገሉበት በርካታ ወቀፎቻችሁ እጃችሁ ላይ ያሉ ላፕቶፕ ይሁን ሞባይል ክላውድ አይደሉም አይደል በአብዛኛዎቻቸው በራሳቸው ኦፕሬቲንግ ሲስተም ያላቸው እዛው ላይ አፕሊኬሽኑ የምትጠቀሙበት ነው በኔክሰስ በቴሌ ክላውድ ፓወር የተደረገ ቴሌ ክላውድ ላይ ራን የሚያደርግ ብሬኑ አጠቃላይ እንግዲህ ኢንጂኑ ልበላችሁ ቴሌ ክላውድ ላይ ያለ እጃችሁ ላይ ግን አንዲት ቀፎ ብቻ ባትሪ ያለቻት ቀፎ ምንም አይነት ኦፕሬቲንግ ሲስተም እዛ ላይ ሳይኖረው ማለት ነው በቀጥታ የምትፈልጉትን ሁሉ አፕሊኬሽን አክሰስ የምታደርጉበት ነው ማለት ነው ይሄን ለማድረግ ምንድነው የተጠቀምነው ቀደም ብሎ ምን አለ ሃርድዌር አለ አይደለም ሶፍትዌርም አለ ክላውድ አዲስ የገነባ ነው በቅርብ ጊዜ ማለት ነው እንግዲህ ብዙዎችን ተጠቃሚ ያደረገ ያለ በተለይ የኢንተርፕራይዝ ተቋማትን ኢምፓወር ያደረገ ነው የክላውድን አቅም ተጠቅመናል ቀደም ብዬ እንደገለጽኩት ደግሞ ጂኦግራፊካል ከቨሬጃችን በ4G በሚገባ ያስፋፋነን ያለ ነው ዛሬ 71% ደርሰናል ፖፑሌሽን ከቨሬጅ የ4G ማለት ነው እነዚህን አቀናጀንና ክላውድ ፎን ክላውድ ታብሌት ክላውድ ወርክ ስቴሽን ብለን መጣን ማለት ነው ይሄ ለምን ድሮስ የነበረን አለ አይደል ወይ ልትሉ ይችላልላችሁ ቀደም ብዬ እንደተጠቀስኩት የዲቫይስ ትልቁ ችግር አፎርደቢሊቲ ነው አፎርደቢሊቲን ለመቀነስ ነው ይሄን ያደረግነው ማለት ነው በምን ያህል ይቀንሳል የሚለውን በኋላ በአቨሬጅ እናየዋለን ማለት ነው ከተመሳሳይ ጋጀቶች ጋር ዲቫይሶች ጋር ሲነጻጸር ማለት ነው ስለዚህ እንደምታዩት ኔክሰስ ፓወርድ የሆነው በኢትዮ ቴሌኮም ቴሌ ክላውድ ላይ ነው ሃርድዌር ሶፍትዌር እና የክላውድ ኢንፍራስትራክቸርን እንደዚሁም ኮኔክቲቪቲን አንድ ላይ ያቀናጀ ፓወርፉል የሆነ ሶሉሽን ነው ማለት ነው ይሄ ሲሆን ምን ያስችለናል ዲጂታል ፈርስት ምንለውን ለምንም አገልግሎት በማኑዋል ከምንሄድ በዲጂታል ፈርስት በታብሌት ሊሆን ይችላል በላፕቶፕ ሊሆን ይችላል በወርክ ስቴሽን ወይ በሞባይላችን ዲጂታል ፈርስት ብለን አገልግሎቶቻችን እንድንሰጥ እንድናገኝ ይረዳናል ማለት ነው ስለዚህ ምን ያደርጋል አፎርደቢሊቲን አካታችነትን በጣም ልንሰራበት የምንፈልገው አሁንም አካታችነትን ማረጋገጥ ነው በእጅጉ ያስፈልገናል የሚያንገበግበን ጉዳይ ስለሆነ ማለት ነው ስታዩት ፊውቸር ፎን ነው የሚመስለው ነገር ግን ደግሞ ፊውቸር ፎን አይደለም ኢንተርኔት እንድትጠቀሙ ያደርጋል ለምንድነው ዲዛይኑ እንደዛ የመሰለው የሚለው አንደኛው የዩዜጅ ጋፕ ችግር አፎርደቢሊቲ ብዬ ቀጥዬ የተጠቀስኩት ካስታወሳችሁ አጠቃቀም ላይ የግንዛቤ ያለመኖር የዲጂታል ሊትረሲ ብያለሁ ስለዚህ ኪቦርድ በመነካካት መጠቀም የለመደ ማህበረሰብ ባንድ ጊዜ ብትሰጡትም ዛሬ ስማርትፎን ለመጠቀም ሊቸገር ይችላል ስለዚህ ታቹም ስክሪኑም ኪቦርዱም አንድ ላይ ሆኖ ነው የመጣው ይሄ በሂደት እየተለማመደ
ወደ ሙሉ ታች ስክሪን እንዲመጣ ደግሞ እናደርጋለን ማለት ነው። ይሄ እነዚህ ነገሮች ሁሉ ቀደም ብዬ እንዳልኩት ጥናት ላይ የተመሰረተ ችግሮችን ለመፍታት ታሳቢ ያደረገ ነው ማለት ነው። ደኔክሰስን ተግባራዊ ለማድረግ ምን አስቻይ ሁኔታ አለ? እንዴት ነው አንድ ሰው ባዶ ቀፎ ይዞ ሙሉ ኦፕሬቲንግ ሲስተሙ ክላውድ ላይ ሆኖ መነጋገር የተለያዩ ነገሮችን ሶሻል ሚዲያዎችን እንደዚህ አፕሊኬሽኖችን መጠቀም የሚችለው? ኢትዮጵያ ወይም ኢትዮ ቴሌኮም ምን አስቻይ ሁኔታ ይዛ ነው ይሄንን ተግባራዊ ለማድረግ የተነሳ ነው ካልን ቀደም ብዬ እንደተጠቀስኩት ከ800 በላይ ኢንተርፕራይዞች እየተጠቀሙበት ያለ የኢትዮ ቴሌኮም ቴሌክላውድ ኢንፍራስትራክቸራችን አለ። ዘንድሮም ሰፊ ማስፋፊያ ያዝንለት ነው ማለት ነው። አንዱና መሰረታዊው ትልቁ ለኔክሰስን ለማውጣት አቅም ይሆነን ራሱ ቴሌክላውድ ነው ማለት ነው። ሁለተኛው ኢንተርኔት ነው አንዱ። ምክንያቱም ምን ብለናል? ኢንተርኔት ተጠቃሚዎችን ለማሳደግ ስንል አለ ወይ የሚለው ጥያቄ ይመጣል። አዎ አለ። እንደምታዩት ነው እንግዲህ 4G 936 ከተሞች ላይ ደርሷል። 71% ከቨሬጅ አግኝቷል፣ ፖፑሌሽን ከቨሬጅ። ነገር ግን የተጠቃሚዎቻችን ቁጥር ቅድም እንዳልኩት 47 ሚሊዮን ናቸው ማለት ነው። ስለዚህ ይሄ ደግሞ አንዱ ትልቁ አስቻይ ሁኔታ ይሆናል ማለት ነው። ሌላኛው ትልቁ አስቻይ ሁኔታችን ማለት ነው ሁላችሁም የምትኮሩበት ቴሌብራችን የዲጂታል ኢትዮጵያ ኢንጂን ነው ብንል ማናጋንንበት በብዙ መልኩ ካታሊስት ሆኖ በርካታ ሴክተሮችን ሪፎርም እያደረገ ያለ ፕላትፎርማችን ነው ማለት ነው። ወደ 57 ሚሊዮን የሚሆኑ ደንበኞች አሉት። 5.8 ትሪሊየን ደርሷል። እንደዚሁም ትራንዛክሽኑ እንደምታዩት ይሄም ራሱን ችሎ አንዱ ትልቁ የዘኔክሰስን መሬት ለማውረድ ትልቅ አቅም የፈጠረ ነው ማለት ነው። እነዚህ ሶስቱ የምታዩቸው ዲቫይሶች ዘኔክሰስ ስማርት ፊውቸር ፎን ናቸው። ለምንድን ነው ስማርት ፊውቸር ፎን የሚባል ቃልስ አለ ወይ? ያው ኢኖቬሽን እንዳልኳችሁ ኮምባይን እያደረጋችሁም ትፈጥራላችሁ አይደል? እኛም እየፈጠርነን ያለ ነው። ከላይ እንደምታዩት ተች አለው። ስለዚህ ስማርት ያሰኘዋል። ስማርት የሚያሰኘው ተች መሆኑ ብቻ ሳይሆን ክላውድን አክሰስ ያደርጋል። አፕሊኬሽኖችን መጠቀም ትችላላችሁ። ሶሻል ሚዲያን አክሰስ ማድረግ ይቻላል። በርካታ ሌሎች ነገሮችን መጠቀም ይቻላል። ኢንክሉዲንግ የቴሌብርን ሎድድ ሆኖ ነው ገና ሲገባ ሎድድ ሆኖ ነው የሚያገኘው። በቀጥታ ይጠቀማል ማለት ነው። ስለዚህ አስቡት እንግዲህ አንድ ገጠር ላይ ላለ ስማርትፎን ተጠቅሞ ለማያውቅ ስማርትፎን እንዴት መጠቀም እንዳለበት ትንሽ ጊዜ ሊወስድብን ለሚችል ይሄንን ብንሰጠው ስማርት ፊውቸር ፎን ምን ይሆንልናል ማለት ነው? ሲያስፈልገው ኪቦርዶችን እየተጠቀመ ሲያስፈልገው ደግሞ እዚህ አፕሊኬሽኖችን እየተጠቀመ ኮኔክትድ ይሆናል ማለት ነው። በዛ መልኩ ተደራሽነትን አካታችነትን እናረጋግጣለን ማለት ነው። ለዚህም ነው በጣም ፓወርፉል ነው የምንለው። በተለያየ መልኩ እንደዚሁ ቀርበዋል ማለት ነው። 4G ኢነብልድ ናቸው፣ አፎርደብል ናቸው፣ እንደዚሁም ደግሞ ክላውድ ቤዝድ ናቸው ማለት ነው። ሌላው ትልቁ ነገር ስቶሬጅ አለው ማለት ነው። ስቶሬጅ እንደምታውቁት ስማርት ፎኖች ላይ ከሚያስፈልጉን ነገር የኑሮ ዘይቤያችን ከመቀየሩ ጋር ተያይዞ አይታችሁ እንደሆነ ብዙ ቪዲዮዎች አሉን፣ ብዙ ፎቶዎች አሉን እና በየጊዜው የስቶሬጅ ጥያቄ ይነሳል። ታንክስ ቱ አጌን የኢትዮ ቴሌኮም ቴሌክላውድ ምንም ስጋት አይገባቸውም። እዛው ላይ በየጊዜው የሚያስፈልጋቸውን ስቶሬጅ ስኬል እያደረጉ በሚያስፈልጋቸው ልክ እያሳደጉ መቀጠል የሚችሉበት እድል ተፈጥሯል ማለት ነው። ስለዚህ እነዚህ ስማርት ፊውቸር ፎን የምንላቸው ሰፋ ያለውን ቀደም ብዬ ጠቀስኩት ቁጥር ኢንተርኔት ተጠቃሚ ያልሆነውን ነገር ግን ደግሞ 4G በአካባቢው በበሩ ላይ ሆኖ እየተጠቀመ ያልሆነው ተጠቃሚ እንድናደርግ እንደ ሀገር ይረዳናል ማለት ነው። በርካታ ኮንቴንቶች ለምሳሌ በማከላችንም ያላችሁ የተለያዩ ተቋማት ለምሳሌ እንደ ጤና፣ ትምህርት አፕሊኬሽኖቹ እዚሁ ሎድድ ይሆናሉ። ከሴንተር ሆኖ ማህበረሰባችን ለማስተማር ኢንፎርም ለማድረግ የምንፈልጋቸውን ሁሉ ክላውድ ላይ ሆነን ክላውዱ ላይ ይቀመጣል። መረጃውን በቀላሉ ካለበት ሆኖ ያገኛል ማለት ነው። ለዚህ ይሄ ትልቅ እድል ይፈጥራል ለኢትዮጵያ ለምታረገው የዲጂታል ትራንስፎርሜሽን ጉዞ ከፍተኛ አስተዋጽኦ ይኖረዋል ብለን እናስባለን ማለት ነው። እንዲያው ለማሳየት ያህል ይሄ ሁሉ ልፋት ተደርጎበት ምን ከአፎርደቢሊቲ አንፃር ምን አይነት ለውጥ ያመጣል ካላችሁ ያው አሁን ላይ ቀደም ብዬ እንደገለጽኩት ኢትዮ ቴሌኮም በራሱ ብራንድ በራሱ ስያሜ ለኢትዮጵያና ለአፍሪካ ማርኬት በሚሆን መልኩ ነው ዲዛይን ያደረግነው ጥናት የራሳችንንም ገበያ ማርኬቱን እንደዚሁም ደግሞ የአፍሪካንም እንደመሆኑ ማለት ነው በአማካኝ ከ60 እስከ 70% ከዚህ አሁን ከምናቀርባቸው the Nexus Smart Future Phone ካላቸው ተመሳሳይ ስፔክ ካላቸው ጋር ሲወዳደር ከ60 እስከ 70% ቢሆን ዋጋውን እንዲቀንስ ያደርገዋል ማለት ነው። ስለዚህ ይሄ በጣም ጥሩ እድል ይፈጥራል ብለን እናስባለን። ለዲጂታል ኢንክሉዥን
አሁን ላይ ያለውን ሰፊ ክፍተት ከማጥበብ አንፃር ከፍተኛ ሚና ይኖረዋል። the next step በተመሳሳይ አሁንም ክላውድ ላይ ያለ ታብሌት ነው በቀላሉ የምትፈልጓቸውን አክሰስ ልታረጓቸው የምትፈልጋቸውን አፕሊኬሽኖች ሁሉ ክላውድ ላይ አርጋችሁ እንደምን ልበላችሁ እንግዲህ እንደ መስኮት ነው እቺ የምታገለግላችሁ ማለት ነው ዳሲት ሌላ ምንም ነገር አይኖርም እነዚህ ታብሌቶች በትምህርት ቤቶች በጤና በግብርና በብዙ ቦታዎች ያስፈልጉናል ስለዚህ አሁንም ክላውድ ላይ አድርገን የስፋፋነው ኔትወርክ ለቨሬጅ አድርገን እንድንጠቀምበት ነው የምናስበው በተለይ ደግሞ አንድ ቦታ ላይ ሆነው ስራቸውን ለሚያከናውኑ ተቋማት አስቡት በጣም ዝቅ ባለ ዋጋ በርካታ ሰራተኞቻቸው በዚህ ኮኔክት እንዲያደርጉ ድል ቢፈጥሩ የሚያመጣውን ውጤታማነት ፕሮዳክቲቪቲን ቡስት ያረጋል ብለናል ቀደም ጌትዌይ አንዱ ዲቫይስ ማለት ነው ስለዚህ ይሄንንም ለበርካቶች ያመጣናቸው በተለያየ ሞዴል እና ፊቸሮች መጥቶላቸዋል አቅም እንደዚሁም ሁለተኛውም ተመሳሳይ በኔክሰስ ላፕቶፕ ምንለው ደግሞ ቀደም በየጠቀስኩት ታብሌት ነው ላፕቶፕም እንደዚሁ አለ ማለት ነው ላፕቶፕም ለዲጂታል ኢትዮጵያ ለዲጂታል ትራንስፎርሜሽን በጣም ወሳኝ ከሚያስፈልጉን ዲቫይሶች መካከል አንዱ ነው ማለት ነው እንደምታዩት ደግሞ ይሄም በራሱ ስፔክ ሁለት ይዘንላችሁ መተናል በኔክሰስ ቲን ክላይንት ምንለው እንደምታዩት ትንሽ የቦክስ ተታያቻላችሁ ከጎን ያለችው ብዙ ጊዜ ቢሮዎች ስትሄዱ ትልልቅ ዴስክቶፖች አሉ እነዛ ዴስክቶፖች የራሳቸው ዩፒኤስ የራሳቸው ፕሮሰሰር በርካታ ነገሮች ይኖራቸዋል ማለት ነው ስለዚህ ብዙ ጊዜ ተጋላጭ ናቸው ሴኩር ለማድረግ ለእያንዳንዱ የሴኩሪቲ ሶሉሽኖችን አፕላይ ማድረግ አለብን ወጪ ይኖረናል ማለት ነው በርካታ ያለ በተለይ ተቋማት ለሚያደርጉት የዲጂታል ትራንስፎርሜሽን ትልቁ ወጪያቸው አንዱ የሚሆነው እነዚህን ጋጀቶች ኮምፒውተሮቹ መግዛት ብቻ አይደለም ሜንቴናንስ የእያንዳንዱ ኩባንያ የአይቲ ቲሙን ብታዩት ሎዱ አንዱ ኦፕሬሽን ማስቀጠል እንደዚሁም ብዙ ዲጂታል በሆኑን ቁጥር ደግሞ ብዙ ተጋላጭ እየሆነ ነው የምንሄደው በርካታ ያለ የሴኩሪቲ ሶሉሽን አፕላይ መደረግ አለበት ማለት ነው ስለዚህ ክፍተቶች አሉ ማለት ነው እንዲህ አይነት ግን እንደ ዘ ኔክሰስ ይዞት እንደመጣው ቲን ክላይንት ብንጠቀም የሴኩሪቲ ሶሉሽኑ ክላውድ ላይ ይሆናል ማኔጅመንቱ ጠቅላላ ክላውድ ላይ ይሆናል እቺን ጋጀት ብቻ ፊት ለፊታችን አድርገን ምንፈልገውን ስራዎቻችንን ማከናወን ነው ማለት ነው በጣም በቀላሉ እንግዲህ ተቋማቶቻችንን ሁሉ ኢምፓወር እናደርጋለን ብለን እናስባለን ከተለመደው ዴስክቶፕ አንፃር ሲታይ ምን ጠቀሜታ ይኖራል ምንለው አንዱ ስኬል ለማድረግ ብዙ ጊዜ አይታችሁ እንደሆነ ዴስክቶፖች ሲገዙ በዚህ ያህል ራም በዚህ ያህል ስቶሬጅ ይባልና ከዛ ተቋሙ ሲያድግ እንደገና ወዲያው አደገ ቀይሩ ይባላል አይደል አሁን ክላውድ ላይ ሲሆን ግን እንደዛ ያስፈልጋችሁ እዛች ጋር ያለችው መስኮት ብቻ ናት ወደ ክላውዱ ለመግባት ኤኒ ታይም ካምፓኒው ሲያድግ አብሮ ስኬል ያደርጋል ዛሬ ላይ ባለው በሚፈልገው ልክ በበጀቱና በሚያከናውነው ስራ ልክ ይገዛል አይደል ሰብስክራይብ ያደርጋል ሲያስፈልግ ደግሞ ስኬል ያደገ ይሄዳል በጣም ፍሌክሲብል ነው በጣም ደግሞ በዝቅተኛ ዋጋ ወይም ደግሞ ከትራዲሽናሉ አንፃር በተሻለ ዋጋ የምናገኘው ነው የሚሆነው ማለት ነው በአጠቃላይ the nexus ብለን ይዘንላችሁ የመጣ ነው ፕሮዳክትም ሰርቪስም ነው እንደምታዩት የሃርድዌር እንትንም አካልም አለው እንዳያችሁት አስፔክት አለው እንደዚሁም ሰርቪስም አለው ስለዚህ ኢኖቬቲቭ ነው ያልንበት ምክንያት ቀደም ብዬ እንደተገለጽኩት ሃርድዌርን እንደዚሁም ደግሞ ሶፍትዌርንና የክላውድ ኢንፍራስትራክቸር ከኮኔክቲቪቲ ጋር በማጣመር the nexus የተሰኘ ለኢትዮጵያም ለአፍሪካ ዲጂታል ትራንስፎርሜሽን የበኩሉን አስተዋጽኦ ያደርጋል በርካቶችን ያካትታል የዲጂታል ዲቫይዱን ያጠባል ብለን እናምናለን ማለት ነው ሁላችሁም ኤክስፒሪየንስ እንድታረጉት ተቋማትም ግለሰቦችም ጋብዛለሁ በዲጂታል ኢትዮጵያን ኡን ለማድረግ በመናደርገው ጉዞ ርብርብ እናንተም የበኩላችሁን አስተዋጽኦ እንድታደርጉ በዚሁ ጥሬን አቀርባለሁ ከልብ ነው በጥሞና ስላዳመጣችሁኝ ማመሰግነው የአገር ግርማ ሞገስ ባለ ታሪክ ባለ ዝና ነው ስመገናና ኢትዮጵያዊው ብርቱ ጎበዝ የአገር ግርማ ሞገስ በዘመን ገመድ በዘመን ሞገድ በጊዜ ምንጣፍ ቀድሞ ሲራመድ በድል በጽናት አብሮ የኖረ አምስት ትውልድ ያስተሳሰረ ሃሎ ሀገሬ ሃሎ